ስንቶቻችንን ከእንቅልፋችን ስንነሳ የመጀመሪያ ስልካችንን ወይስ አላማችንን የምንመለከተው? ጥናቶች እንደሚያሳዩት 79% ሰው ከእንቅልፋቸው ከነቁ ከ15 ደቂቃ በኋላ ስልካቸውን ነው የሚመለከቱ። የሚመስሉ የምናደርጋቸው ስህተቶች የስኬታችን ገዳዮች፣ የስኬታችን ወደኋላ የሚያስቀሩ ናቸው። ይህንን ስንቶቻችንን የምናስተውሉ? ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ቤተሰቦች፣ እኔ ዘይባ ነኝ። ይህ ደግሞ ዘይባ ስደተኛዋ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ለነበራችሁ እንኳን ሰላም መጣችሁ ብያለሁ። አዲስ ለመጣችሁ ደግሞ እንኳን ደህና መጣችሁ። ስላየኋችሁ በጣም ደስ ብሎኛል። ወደ ርዕሳችን ዛሬ እንሂድ። እኔም ልክ እንደናንተ በስደት ላይ ደፋ ቀና እያልኩ ቤተሰቤንና ራሴን ለመለወጥ የምጥር ሴት ዛሬ ላይ እነዚህን 3 ስህተቶች እነግራችኋለሁ። አንደኛ፣ የጧት ልምዳችሁን አስተካክሉ። የጧት ልምዳችሁ ካልተስተካከለ እናንተ መስተካከላችሁ እንዴት እንደሆነ ልንገራችሁ። ዛሬ ላይ ለምሳሌ ጧት ተነስታችሁ ስልካችሁን አያችሁ እንበል። መጥፎ ዜና፣ መጥፎ ቴክስት፣ ብቻ ብዙ ነገሮች አሉ፣ ጥሩም መጥፎም አሉ። እነዚህን ሁላ ጭንቅላታችሁ ላይ አጠራቀማችሁት። ከዛ ቀናችሁ ምን አይነት ቀን ነው የሚሆነው? መልሱን ለእናንተ ትችዋለሁ። ራሳችሁ መልሳችሁን መልሱ እዛው። ይህን ስላችሁ ለምንድን ነው? መልሱ ያለው እኛ ጋር ስለሆነ ነው። እኔ የማየው ጧት ተነስቼ ምንድን ነው ምን አይነት ነው ወደ ቅንጭላቴ እየመገብኩት ያለሁት ምንድን ነው? ገና ቀኑ ከመጀመሪያው ሰዓት ላይ ምንድን ነው እየሰጠሁት ያለሁት እኔ ቅንጭላቴ? ስለዚህ ይህንን የምትጠይቁት እራሳችሁ ናችሁ። ይህን ስላችሁ ደግሞ ጧት ተነስታችሁ ግን ጸሎት ብታደርጉና ወደ ፈጣሪያችሁ ተቃርባችሁ ስራችሁን ብትጀምሩ ምን አይነት ኢነርጂ ይኖራችኋል? ምን አይነት በራስ መተማመን ይኖራችኋል? ይህንን ሞክሩት። ከሁለት አንዱ ማንኛውም የሚመቻችሁ ምረጡ። አንድ ጥሩን፣ አንድ መጥፎ። ምክንያቱም ህይወት የምርጫ ናት ነው። መርጣችሁ የምትኖሩት እንጂ እሱ መርጦ አይደለም የሚያኖራችሁ። ራሳችንን የምንመርጠው፣ ራሳችንን መንገዳችንን የምናሰምረው። የፈጣሪ እርዳታ እንዳለ ሆኖ የእሱ አቅም እንዳለ ሆኖ ሁሉን ነገር ግን የመምረጥ መብት ሰጥቶን ነው። ይህንን መሸወድ የሌለብን አንደኛው መንገድ ነው። ሁለተኛው ስህተት እኔ አይሳካልኝም ብሎ ማለት። አይሳካልኝም፣ እኔ ጭራሽ አይሆንልኝም ብሎ ለራስ መንገር ማሰብ ብቻ። ይህ ነገር በጣም ትልቅ ስህተት ያመንኩት ነገር ነው። እኔም ስሳሳተው የኖርኩት ስህተት ነው። አሁን ላይ ግን ኦሬዲ አርሜዋለሁ። ግን ይህ በጣም ገዳይ ነገር ነው። እኔ አልችልም ካላችሁ መንቀሳቀሳችሁም ውስጣችሁ ምንም ነገር ፓወር አይኖራችሁም፣ ኃይል አይኖራችሁም። ስለዚህ እኔ አልችልም አትበሉ። ራሳችሁን እኔ አልችልም ብላችሁ ከመንገር ይልቅ ለመሞከር ለመማር ጣሩ። ሁሉም ሰው የተማረ ዲግሪ ያለው ስህተት አይሰራም። ዲግሪ ያለው ትልቅ ደረጃ የደረሰ ሰው ያ ሰው ስህተት የለውም አለው። ሁሉም ሰው እውቀት ስላለው ብቻ አይደለም። ሁሉም ሰው ደግሞ እውቀት ስለሌለው ደግሞ አይሳካለትም፣ ከስኬት የራቀ ነው ማለት አይደለም። ስለዚህ ሁላችንም መማር እንችላለን፣ መስራት እንችላለን፣ መቀጠል እንችላለን። እሱን ደግሞ ማድረግ ስንችል ሰርተን ስናየው ነው ውጤቱን የምናውቀው። ይህን ነገር ከመናገር ራሳችሁን ቆጥቡ። እኔ ሁልጊዜም ራሴን እገድል ነበር፣ እኔ አልችልም። ግን አሁን ላይ እያያችሁ ነው። ዩቲዩብ ቻናል ለምን ከፈትኩ? ስላመንኩ ነው አይደለ? ስለዚህ ያን ነገር የሆነ ነገር ለማድረግ አድርጉት። በቃ ተሳሳቱ። በተሳሳታችሁ ቁጥር ብዙ ነገር ትማራላችሁ። ስለዚህ እየወደቃችሁ መነሳትን አትፍሩት። ምንጊዜም የሰው ልጅ ይሞክራል፣ የሚሞክር ከሆነ ይሳሳታል። ያን ነገር ደግሞ አምናችሁ ከተቀበላችሁ እናንተ እኔ አልችልም የሚለውን ሀሳብ በደንብ አድርጋችሁ ትዘጉታላችሁ ማለት ነው። ስለዚህ አልችልም የሚባል ነገር የለም፣ ትችላላችሁ። 3ኛ፣ ራሳችሁን ከሰው ጋር አታወዳድሩ። ራሴን ከሰው ጋር በፍጹም ማወዳደር የለብኝም። ራሳችሁን በቃ እናንተ ዛሬ ጅማሬ ላይ ናችሁ አይደለ? ጅማሬ ላይ ከሆናችሁ ከሰው ጋር ስታወዳድሩ እንዴት ነው ያ ሰው አሁን ካለበት መጨረሻ ደረጃ ካለበት
እናንተ ደግሞ ገና መጀመሪያ ላይ ናችሁ። ይህንን ርቀት እያለ እናንተ እንደዛ የምታወዳድሩ ከሆነ በጣም ከባድ ነው። መንቀሳቀስ ራሷችን ለምን ያ ሰው እዚህ ደረጃ ያደረሰው ወደ ላይ ከፍ ብሎ የታየው መጀመሪያ ላይ ምን ሰርቶ ነው? የምታዩት ማንኛውም ስኬታማ ሰው ማንኛውም ሰው ሲለማመድ አታዩትም። ብቻውን ባዶ ክላስ ሲያጠና ሲለማመድ፣ ሯጭም ከሆነ ብቻውን በጫካ ሲሮጥ ብዙ ነገሮችን ሲያደርግ አታዩትም። ሲለማመድ በቃ ሲታገል አታዩትም። የምታዩት ስኬት ማማ ላይ ሲደርስ ነው። ስለዚህ እናንተ ስኬት ማማን ስታዩ ያንን እሱ የሄደበትን ስቴፕ በስቴፕ የወጣበትን ደረጃ ሳታዩ አናት ላይ ስታዩ የአሁኑ ጅማራችሁ ያስጠላችኋል። የእናንተ ማንነት ይወርድባችኋል። ስለዚህ ማንነታችሁን ከማንም ጋር ታወዳድሩ። እናንተ ማወዳደር ያለባችሁ ራሳችሁን ከማን ጋር ነው? ትናንት ከነበራችሁበት። ትናንትና እንዴት ነበርኩ? ዛሬ ላይስ እየሰራው ነው? ምን እያደረግኩ ነው? ወዴትስ እየሄድኩ ነው? እኔስ ምንድን ነው የማደርገው? አሁን ላይ እኔ ማን ነኝ? ትናንት እንዴት ነው የማስበው? ዛሬ ላይ ምንድን ነው እያደረግኩ ያለሁት? በቃ ራሳችሁ ጋር ፎከስ አድርጉ። ራሳችሁን አወዳድሩ። ራሳችሁን ከትናንቱ ዛሬ በቃ ዛሬ ይሄን ማድረግ አለብኝ፣ በቃ ነገ ደግሞ የተሻለ እንዲሆን ከዛሬያችሁ የተሻለ ነገ እንዲሰሩ ይህን ነገር አድርጉ። ራሳችሁን ከማንም ጋር ታወዳድሩ፣ ከማንም ጋር። ምክንያቱም እናንተ እናወዳድር እንኳ ብላችሁ ብታስቡ ምንድን ነው የምታወዳድሩት? እናንተ ጅማሬውን ነው። እሱ ደግሞ የስኬት ማማ የደረሰውን ሰው ነው አምጥታችሁ እዚህ ጋር ራሳችሁ ጋር እንትን የምትሉት። ስለዚህ ያን ነገር ከምንም በላይ መቁረጥ ያለባችሁ ነገር ነው። ራሳችሁን ከማንም ጋር አታወዳድሩ። የዛሬው ፖይንት ይሄ ነበረ። በሚቀጥለው ቪዲዮ እስከምንገናኝ ሰላማችሁ ብዝዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ደግሞ ከስር ኮሜንት ላይ ድሮፕ አድርጉልኝ። ከልብ ወዳችኋለሁ። ባይ ባይ።